እግዚአብሔርን ተራዳይነትና የቅዱሳን መላእክትን ምልጃ፣ ጸሎት፣ ጥበቆት፣ ስልጣን የማይረዱ ሰዎች እኔ እግዚአብሔር ብቻ ካለ ሌላ ፍጥረት ያስፈልገኝ የሚሉ ሰዎች አሉ። እግዚአብሔር ለቸርነቱ፣ ለየዋህነቱ፣ ለርኅራኄው፣ ለይቅርታው ወሰን ገደብ ከሌለው በእግዚአብሔር ጠብቆትና መግቦት የሚኖሩ መላእክት ምልጃቸው እንደዚህ ወሰን ገደብ የለባቸውም ማለት ነው። እግዚአብሔር ለክፉም ለደጉም ለኃጥኡም ለጻድቁም ለአማኒውም ለመናፍቁም ለካህዲውም ለአማኒውም ፀሐይን ዝናምን በየጊዜው የሚመግብ ከሆነ በእግዚአብሔር መግቦት ደግሞ ትልቅ ድርሻ ስላላቸው የሰው ልጅ በሙሉ ከላይ ጠብቆት ይርቅና ሊለይ አይችልም ማለት ነው። እግዚአብሔር በግብፅ ላይ ያደርገው በልቦናው የመከረው ምክር ለሙሴ ከነገረው እግዚአብሔር ለዓለም የሚያደርገው ምክር ለመላእክት የሚነግራቸው ምንድነው ጉዳዩ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘላለም ሥላሴ ስብሐት ለእግዚአብሔር አብ ለዘፈጠረን ወስብሐት ለእግዚአብሔር ወልድ ለዘለብሰ ሥጋነ ወስብሐት ለእግዚአብሔር መንፈስ ቅዱስ ለዘወደነ በዳግም ጥምቀት ካለመኖር ወደ መኖር አምጥቶ ለፈጠረን ለእግዚአብሔር አብ ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ ሰው ለሆነ ለእግዚአብሔር ወልድ በሁለተኛ ጥምቀት ለወደ ለእግዚአብሔር መንፈስ ቅዱስ ክብር፣ ምስጋና፣ አምልኮት፣ ውዳሴ ይሁን። ምእመናን ወምእመናት፣ አባቶች፣ እናቶች፣ እህቶች፣ ወንድሞች በእግዚአብሔር ስም እንደምን ዋላችሁ? አሜን። ተነሳለ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ዛሬ እንደሚታወቀው የቅዱስ ሚካኤል ዓመታዊ ክብረ በዓሉ ነው። እንግዲህ ዛሬ የሚከበሩ በዓላት እጅግ ብዙዎች ናቸው። በተለይ በቅዱስ ሚካኤል ተራዳኢነት፣ ጠባቂነት፣ አጋዥነት የተጠበቁና የዳኑ ቅዱሳን የሆኑ አባቶቻችን እናቶቻችን አሉ። ከዚህም ቅዱስ ባህራንና ቅድስት አፎሚያ ይገኛሉ። ሌላውም አባታችን ንጉሱ አጼ ቅዱስ ላሊበላ እሱም ዛሬ የእረፍቱ መታሰቢያ ቀን ነው። እንግዲህ እነዚህ ታላላቅ አባቶቻችን የቅዱስ ሚካኤል፣ የቅድስት አፎሚያ፣ የቅዱስ ባህራን፣ የቅዱስ አጼ ላሊበላ እንግዲህ መታሰቢያቸውና ወይም ደግሞ ታላላቅ በዓላቸው የሚከበርባቸው ታላላቅ ቅዱሳን አባቶቻችን ናቸው። ነገር ግን ለነዚህ ሁሉ እንግዲህ እንደየማዕረጋቸው እንደ ክብራቸው ለመናገር ጊዜ ስለማይገኝልን ስለ መላእክት ብቻ አንስተን እንወያያለን፣ እንነጋገራለን ማለት ነው። እንግዲህ እንደ ሐሳብ መነሻ የምናደርገው ወናሁ መላኬ ይሐውር ቅድመ ገጽከ ይላል። እነሆ መላኬ በፊትህ ይሄዳል። ወናሁ መላኬ ይሐውር ቅድመ ገጽከ፣ እነሆ መላኬ በፊትህ ይሄዳል። ኦሪት ዘጸአት ምዕራፍ 32 ቁጥር 34 ላይ እናገኘዋለን። እንግዲህ ይህን ኃይለ ቃል ታላቁ ነቢይ ሊቀ ነቢያት ሙሴ እስራኤልን እየመራ በነበረበት ጊዜ ስለ ቅዱስ ሚካኤል ተራዳይነት፣ ስለ ቅዱስ ሚካኤል ጠባቂነት፣ ስለ ቅዱስ ሚካኤል መግቦት እግዚአብሔር ሲነግረው ነበረ። እንግዲህ ከታች ትንሽ እንዳው ለማግቢያ ያክል እንኳ ሕዝበ እግዚአብሔር የሚባሉት እስራኤል ከግብፅ በ10 መቅሰፍት በታንኛ ሞተ በስጥመት ግብፅን አጥፍቶ እስራኤልን ካዳናቸው በኋላ ግን ሙሴ ወደ ደብረ ሲና ወጥቶ ሕግ በሚቀበልበት ጽላት በሚቀበልበት ጊዜ ከእግዚአብሔር ሕግ ፈቀቅ ብለው ነበረ። በዚህ አማካይነት እግዚአብሔር ሙሴን እስራኤልን ሁሉ አጥፍቼ በሌላ ሕዝብ ላይ ሾመሃለሁ ብሎ ሲነግረው ሙሴም አይ እስራኤልን ከምታጠፋቸው እኔን ከሕይወት መጽሐፍ ፋቀኝ ወይም ደግሞ ደምሰኝ አጥፋይ ብሎ ሲለምን አንተንስ አላጠፋም፣ ነገር ግን ወደና ስራ ቅጣ ብሎ እግዚአብሔር ሙሴን ወደ እስራኤል ላከው። ሙሴም ወደ እስራኤል ከተላከ በኋላ የእስራኤልን ጥፋታቸውን ነግሮ በተለይም ደግሞ ያመልኩት የነበረውን ጣዖት በያዘው ጽላት ሰብሮ ያን የጣዖቱን የዱቄት ወይም ደግሞ የወርቁን ዱቄት በባህር አስበጥቶ ያለ ሳይ ሁሉ ካጠጣቸው ከጋታቸው በኋላ የጣዖቱ ፍቅር ያደረባቸው ጣዖትን ይወዱ የነበሩ ሰዎች በግንባራቸው ላይና በመልካቸው ላይ በከንፈራቸው ላይ የጣዖቱ ምስል ተቀርጾ ተገኝቶባቸዋል። ይህንን ምልክት አድርጎ ነቢዩ ነቢያት ቅዱስ ሙሴ ሌዋውያንን የሌዊ ልጆችን አጋዥ አድርጎ እስራኤልን ከቀጣ በኋላ እዚያ ጋር መነጋገር ጀመረ። ከዚያ በኋላ እዚያ ምንድን ነው ያለው? አንተ እስራኤልን ወደማሳይህ ወደምትወስድባቸው ምድር እየመራህ እዛቸው ሂድ ዘተጓዝ፣ ነገር ግን ብቻ አይደለህም፣ እነሆ መላኬን በፊትህ እሰዳለሁ ብሎ የቅዱስ ሚካኤልን ተራዳኢነት፣ የቅዱስ ሚካኤልን ጠብቆት፣ የቅዱሳን መላእክት እንዳጠቃላይ እንግዲህ 99 ነገደ መላእክት ጠብቆትና ተራዳኢነት ለሙሴ በአንዲት ቃል እነሆ መላኬን በፊትህ እሰዳለሁ የሚያገኙህ አይዛባውያን እነ አሞሪዮን እነ ኬጢዮን እነ ፌርዚዮን እነ ኤዊዮን የሚባሉት እነዚህ የሚያስፈሩ ጽናቸው እንደ ወይራ ርዝመታቸው ደግሞ እንደ ዘግባ የሆኑ
እነዚያ የሚያስፈሩ አሕዛብ አንተን አያስፈርሁም። አንተን በህቡ በረቂቅ በስውር በመንፈስ የሚጠብቅህ መልአኬ ቅዱስ ሚካኤልን በፊትህ እሰዳለሁ ብሎ ለሙሴ ነግሮታል። ይህንን ካልኳችሁ የመላእክት ስልጣን እስከምን ድረስ ነው? አሁን እግዚአብሔር ሰማይን፣ ምድርን፣ ባህሩን፣ ውቅያኖስን፣ ሰውን፣ ደቂቀ አዳም መላእክትን ፈጥሮ ነገር ግን መላእክትን ማውሮ ፈጥሯቸዋል። የመላእክት ተፈጥሮ ወይም ደግሞ የመላእክት ስልጣናቸው እንደምንድን ነው ካላችሁኝ በዚህ በመላእክት ዙሪያ ላይ አራት ነገሮችን አንስተን ትምህርታችንን እንቋጫለን። የመጀመሪያው የመላእክት ስልጣን በምን ላይ ነው ካላችሁኝ መላእክት በስነ ፍጥረት ላይ ሁሉ የተሾሙ ናቸው። በስነ ፍጥረት ላይ ሁሉ መላእክት የተሾሙ ናቸው። ሁሉም መላእክት ማለት ነው። በነገድ 10 በከተማ 10 ወይም ደግሞ 9 የሚባሉት 99 ነገደ መላእክት በሙሉ 7ቱ ሊቃነ መላእክት 12ቱ ሊቃነ መላእክት 3ቱ ሊቃነ መላእክት የሚባሉት እነዚህ በአጠቃላይ እልፍ አእላፍ እግዚአብሔር ብቻ የሚቆጥራቸው ማንም ሰው ሊያውቃቸው የማይችል መልአክ አንዱ መልአክ ሌሎች መላእክት ማወቅ የማይችላቸው እግዚአብሔር ብቻ የሚያውቃቸው መላእክት ግን በስነ ፍጥረት ላይ ሁሉ የተሾሙ ስልጣን ያላቸው ናቸው። ይህ እንደምንድን ነው ካላችሁኝ እግዚአብሔር በመጀመሪያው ዕለት በዕለተ እሁድ በመጀመሪያው ሰዓት ዓለምን ከፈጠረ በኋላ ዓለምን የፈጠረውን ዓለም 22 ብሎ በቁጥር አስቀምጦታል። እንግዲህ ብዙውን አንድ እያለ እየቆጠረ እየሰበሰበ 22 የፍጥረታት አርእስት አለቆች ሁሉ 22 ፍጥረትን ፈጥሯል። እነዚህን ስነ ፍጥረት ከፈጠረ በኋላ አንደኛው ስነ ፍጥረት ሁሉ ግን መላእክት ተሾመዋል። ጠባቂዎች ስልጣን አላቸው ማለት ነው። በሰማይ በምድር እንደው ከላይ ብንመጣ እንኳን ለፀሐይ፣ ለጨረቃ፣ ለከዋክብት፣ ለደመና፣ ለዝናሙ፣ ለአየሩ፣ ለነፋሱ፣ ለምድር፣ ለአዝሪት፣ ለአትክልት፣ ለእጽዋት፣ ለእንስሳት፣ ለአራዊት፣ ለአዕዋፍ፣ ለደቂቀ አዳም በሙሉ ፍጥረተ እግዚአብሔር ለሚባሉት ለበረዶ፣ ለእሳቱ፣ ለነፋሱ፣ ለአቧራው ለየትኛውም ስነ ፍጥረት ሁሉ መላእክትን ጠባቂ አድርጎ ሾሟቸዋል ማለት ነው። ስለዚህ ዛሬ ቅዱስ ሚካኤል በፊት ይሄዳል ወይም ደግሞ መላእክት በፊት ይሄዳል ብሎ እግዚአብሔር ለሙሴ ሲነግረው የመላእክትን ጠብቆት በ22ቱ ስነ ፍጥረታ ያላቸውን ጠብቆና ስልጣን እየነገሩን ያለ ማለት ነው። እየነገሩን ያለ አሁን ብዙ ጊዜ አንዳንድ ሰዎች አሉ እንደው የእግዚአብሔርን ተራዳይነትና የቅዱሳን መላእክትን ምልጃ፣ ጸሎት፣ ጥብቆት፣ ስልጣን የማይረዱ ሰዎች እኔ እግዚአብሔር ብቻ ካለ ሌላ ፍጥረት ጠባቂ ያስፈልገኝ የሚሉ ሰዎች አሉ። እግዚአብሔር ግን በደንብ አስታውሱ ዓለምን ከፈጠረ በኋላ ከሰማይ በታች ከራስ በላይ ያለውን ዓለም በሙሉ ጠባቂ ስልጣኑ ሰጣቸው መላእክትን ነው። ለዚያ ነበረ በመጽሐፈ ኩፋሌ ምዕራፍ 2 ቁጥር 5 ማለት ታገኙታላችሁ። መጽሐፈ ኩፋሌ ምዕራፍ 2 ቁጥር 5 ጀምራችሁ እስከ 8 ድረስ አንብቡት፣ በደንብ ታገኙታላችሁ። እንዲህ ይላል ኃይለ ቃሉ እስመ በዕለት ቀዳሚት ገብረ ሰማያተ እለ መልእክት ይላል። በመጀመሪያዋ ዕለት በዕለተ እሁድ ከምድር በላይ ያሉ 7ቱን ሰማያት ፈጠረ ይልና ወምድረ ወማያተ ከዚያ ምድሩንም ውሃውንም ፈጠረ ካለ በኋላ ወመንፈሰ ዘይትላክ በቅድሜሁ ይላል። በእግዚአብሔር ፊት የሚላክ ወይም ደግሞ የሚያገለግሉ መላእክትንም ፈጠረ ብሎ ያስቀምጣል። በጣም የሚገርም ነው። በመጀመሪያው ዕለት ከምድር በላይ ያሉ 7ቱን ሰማያት ፈጠረ አለና ከዚያ ምድርን ከዚያ ባህርን ካለ በኋላ በእግዚአብሔር ፊት የሚላኩ ወይም ደግሞ የሚላክ መልአኩንም ፈጠረ ይላል። ከዚያ ይቀጥልና ወመላእክተ ገጽ በሰው ፊት የሚሄዱ መላእክትን፣ ወመላእክተ ውዳሴ የምስጋና መላእክትን፣ ወመላእክተ መንፈሰ እሳት በእሳት የተሾሙ መላእክትን፣ ወመላእክተ መንፈሰ ደመናት በደመና የተሾሙ መላእክትን እያለ እንዳጠቃላይ ከምዕራፍ 2 ቁጥር 5 እስከ 8 ድረስ ነው ታገኙታላችሁ። ለበረዶ፣ ለእሳቱ፣ ለነፋሱ፣ ለባህሩ፣ ለፀው፣ ለአዝሪት እንደውም በጣም በሚገርም ሁኔታ ለአራቱ መጸው ላይ የሚባሉት ራሱ ለክረምት፣ ለበጋ፣ ለጸደይ፣ ለመጸው ለሚባሉ ለእነዚህ ሁሉ ጠባቂ መልአክ አላቸው። ሕዝብም በሉት አሕዛብም በሉት አማኒም በሉት አያማኒም በሉት ክፉም በሉት ደግም በሉት እግዚአብሔር በመላእክት የማያስጠብቀው ጠብቆት የለም። ሁሉ ስነ ፍጥረት ማለት ነው። ደመናው ጠባቂ ያለው፣ ባህሩ ጠባቂ ያለው፣ ነፋሱ ጠባቂ ያለው፣ እጽዋቱ ጠባቂ ያላቸው፣ አንበሳው ጠባቂ ያለው እያንዳንዱ ስነ ፍጥረት በሙሉ የመላእክት ጠብቆት አለው። ለመላእክት ጠብቆት ለዚያ ነበር እንደውም እንግዲህ ቅዱስ ጳውሎስ በሮሜ መልእክቱ ያስቀመጠው ትልቅ ኃይለ ቃል አለ። ሮሜ ምዕራፍ 9 ቁጥር 2 የተቀመጠ ኃይለ ቃል ነው። እንዲህ ይላል ወይመኒ ፈቀደ እግዚአብሔር ያሪ መቅሰፍተ ኃይሉ ያመጽ መላእክተ መዓቱ አርዕዮ ትዕግስቱ ለድልዋል ለአማስኑ እግዚአብሔር
መላእክት መቅሰፍት ኃይሉ የካህሊነቱን መቅሰፍት መዓት ሊገልጽ ቢወድ ትዕግስቱን ካሳየ በኋላ ለመዓት የተዘጋጁ መላእክትን ያመጣል ይላል። በደንብ አስተያየት ለመዓት የተዘጋጁ መላእክትን ያመጣል ይልና ወከመ ያሪ ካይበ ቢለ ሰባቲሁ ከምሕረቱን ለድለዋል ሳይ ዳግመኛም የይቅርታውን ብዛት የይቅርታውን ገናንነት ሊያሳይ ቢወድ ለምህረት የተዘጋጁ መላእክትን ያመጣል ብሎ ያስቀምጣል። በደንብ አስተውሉ። ለመዓት መላእክት ናቸው፣ ለምህረት መላእክት ናቸው ማለት ነው። ስለዚህ እግዚአብሔር የካህሊነቱን የጽኑነቱን የኃያልነቱን መዓት መቅሰፍት ሊገልጽ ሊያሳይ ቢወድ ወደዚህ ምድር ላይ የሚልክ ማን ነው ከተባለ መላእክትን የሚልክ ማለት ነው። እንደ መላእክት እንደነገርኳችሁ የበረዶ መልአክ አለ፣ የእሳት መልአክ አለ፣ የነፋስ መልአክ አለ፣ የውቅያኖስ መልአክ አለ፣ የውሃ መልአክ አለ። እንዳጠቃላይ እግዚአብሔር መዓቱን መቅሰፍቱን ለሚገልጽባቸው ለፍጥረት በሙሉ ጠባቂ መልአክ ስላለው ለመዓት መላእክት የሚልካል። እንደገና ደግሞ በዚህም ላይ ደጋግ ሰዎች ካሉ ደጋግ ስነ ፍጥረታት ካሉ እነዚያን ደግሞ የሚጠብቅበትና ለምን የተዘጋጁ መላእክትን ያመጣው ደግሞ ይልካል ብሎ ቅዱስ ጳውሎስ ይናገራል ማለት ነው። ስለዚህ የመጀመሪያው ሙሴ ወይም ነው እግዚአብሔር ለሙሴ መላእክን በፊትህ እልክሃለሁ ብሎ ሲናገር የመላእክት ስልጣን ወይም ደግሞ ጠብቆት በስነ ፍጥረት ላይ ሁሉ የተሾሙ ስልጣን ያላቸው ናቸው ማለት ነው። ይሄን በደንብ ማወቅ አለብን። በደንብ ማለት ነው። በመግቦተ እግዚአብሔር የሚመላለስ እግዚአብሔር ባነፈሰው ነፋስ፣ ባዘነመው ዝናብ፣ ባመነጨው ምንጭ እግዚአብሔር በዘረጋው ምድርና ሰማይ ላይ የሚኖር ስነ ፍጥረት በሙሉ በመላእክት ጠብቆት ውስጥ ስልጣን ውስጥ ያለ ነው ማለት ነው። ስልጣን ውስጥ ያለ ነው። ስለዚህ እያንዳንዱ ስነ ፍጥረት ኦርቶዶክስ ብቻ አይደለም። ከኦርቶዶክስ ውጭ ያሉ አማንም ይሁን ፓጋንም ይሁን የአማንም ይሁን የትኛው ሰውም ቢሆን በመላእክት ጠብቆት ውስጥ እንዳለ ማወቅ አለብን። ስለዚህ ሙሴን እግዚአብሔር መላእክን በፊትህ እልካለሁ ብሎ ሲናገረው በ22ቱ ስነ ፍጥረታት ያሰለጠንኳቸው መላእክት ሁሉ አንተ እንዲራዱ በሰጣይ የተሾመ ቅዱስ ሊቀ መላእክት ቅዱስ ሚካኤል በአንተ ፊት ይሄዳል እያለ ሙሴ እየነገረው ነው ማለት ነው። ስለዚህ ሁላችንም ኦርቶዶክሳውያን የመላእክትን በዓል የመላእክትን ክብር በምናስብበት ጊዜ የመላእክትን ጠብቆት በሰጣይ እንዳለ ሁሉ ማወቅ ነበር ይጠበቅብናል። ይሄን ካልኳችሁ ሁለተኛው ላይ ልምጣላችሁ። ሁለተኛ የመላእክት ምልጃ ነው የምንመለከተው። የመላእክት ምልጃ እንመለከታለን። ጠብቆታቸውን ከተረጋግን ምልጃቸውን እናያለን ማለት ነው። የመላእክት ምልጃም እንደዚሁ ለሁሉ ለሰንጠት ሁሉ ነው የሚማልዱት መላእክት። የመላእክት ምልጃቸው ለሰንጠት ሁሉ ነው። ቅድም ጠብቆታቸውን መጠበቃቸውን ባሮ ሰንጠት እንደነገርኳቸው ሁሉ ምልጃቸውም ደግሞ ባሮ ሰንጠት ላይ የተመሰረተ ነው ማለት ነው። የተመሰረተ ነው። ስለዚህ አሁን መላእክትን አማላጅነት ስናገርላቸው በ22 ሰንጠት ላይ ለተሾሙ ሰንጠት ሁሉ ይማለዳሉ ማለት ነው። ገደብ የላቸውም ለምልጃቸው። ምን መሰላችሁ? እግዚአብሔር ለቸርነቱ፣ ለየዋህነቱ፣ ለርኅራኄው፣ ለይቅርታው ወሰን ገደብ ከሌለው በእግዚአብሔር ጠብቆትና መግቦት የሚኖሩ መላእክት ምልጃቸው እንደዚህ ወሰን ገደብ የለባቸውም ማለት ነው። ስለዚህ የመላእክት ምልጃ እንግዲህ ለሁሉም ለሰንጠት በሙሉ ምልጃቸው ይደርሳቸዋል ማለት ነው። ይደርሳቸዋል። አሁን ሙሴን መላእክን በፊትህ እልካለሁ ብሎ ሲነግረው የመላእክት ምልጃ ለሁሉም ነው። ምክንያቱም እግዚአብሔር እንግዲህ ቅድም ለመናገር ሞክሬያለሁ። እግዚአብሔር በሚመራው ዓለም ላይ በሚጠብቀው ዓለም ላይ በሚመግበው ዓለም ላይ የሚንቀሳቀሰው ስነ ፍጥረት በሙሉ በመላእክት ጸሎት፣ በመላእክት ምልጃ፣ በመላእክት ረድኤት የሚኖር ነው ማለት ነው። የሚኖር ነው ማለት ነው። ለዚህ ማን ማሳያ ልንገራቸው። እንግዲህ ከመላእክት መካከል ብዙ ገጽ ያላቸው መላእክት አሉ። ኪሩቤል የሚባሉና ሱራፌል የሚባሉ ብዙ ገጽ ያላቸው ናቸው። ከነዚህም አንዱ ኪሩብ 4 ገጽ ያለው ነው። ይህንን በትንቢተ ሕዝቅኤል ምዕራፍ 1 እና ምዕራፍ 10 ላይ በዮሐንስ ራእይ ምዕራፍ 4 ላይ በሌሎችም በትንቢተ ዘካርያስ እናገኛቸዋለን፣ በሄኖክ ላይ እናገኛቸዋለን። ብቻ ግን እንዲህ ይላል ዮሐንስ ራእይ ምዕራፍ 4 8 እንዲህ የሚል ቃል እናገኛለን። እንግዲህ ከመላእክት ሲናገር ነው። ቀዳማዊ ይመስል ከመ አንበሳ ወካሉ ይመስል ከመ ላህም ወሳሉስ ይመስል ከመ ገጸ እጓለ እመሕያው ወራቡ ይመስል ከመ ንስር ዘይሠር ይላል ዮሐንስ ራእይ ምዕራፍ 4 ቁጥር 8 ታገኙታላችሁ። የመጀመሪያው መልአክ አንበሳ ይመስላል ይላል፣ ወይም ደግሞ የአንበሳ መልክ የአንበሳ ገጽ አለ ይላል። ሁለተኛው መልአክ ላም ይመስላል፣ ደግሞ የላም መልክ የላም ገጽ አለ ይላል። ሶስተኛው መልአክ ሰው ይመስላል፣ የሰው ገጽ የሰው መልአክ የሰው አርአያ አለ ይላል።
አራተኛው መልአክ ግን እንደ ንስር የሚበር ንስር የሚመስል መልክ አለው ብሎ ያስቀምጣል። በደንብ አስታውሱ። የመጀመሪያው መልአክ አንበሳ ይመስላል ወይም ደግሞ የአንበሳ መልክ ገጽ አለው ይላል። የሁለተኛው መልአክ ደግሞ የላም መልክ አለው ወይም ደግሞ የላም መልክ ይመስላል ይላል። ሶስተኛው መልአክ ደግሞ የሰው መልክ አለው ወይም ደግሞ የሰው መልክ ይመስላል ይላል። አራተኛው መልአክ ደግሞ ንስር አሞራ ይመስላል ብሎ ይናገራል። ስለዚህ ከመላእክት መካከል እንግዲህ በሰው አምሳል፣ በንስር አምሳል፣ በላም አምሳል፣ በአንበሳ አምሳል መገለጻቸው ለምንድን ነው ካላችሁኝ 99 ነገረ መላእክት በሙሉ ምልጃቸው ለሰንጠት በሙሉ ስለሚያገለግልና ስለሚረዳ ማለት ነው። ወይም ደግሞ የመላእክት ምልጃ ለ22 ስነ ፍጥረት ስለሚያገለግልና ስለሚያግዝ ማለት ነው። ስለሚያግዝ አሁን ቅድም ለመናገር ሞክሬያለሁ። በመግቦተ ኩላሊት ወይም በመግቦተ እግዚአብሔር ያለ ስነ ፍጥረት ሁሉ መላእክት የሚጸልዩለትና የሚያመልኩለት የለም። በደንብ አስታውሱ። አሁን አንዱ መልአክ አንበሳ ይመስላል፣ አንዱ መልአክ ንስር ይመስላል፣ አንዱ መልአክ ሰው ይመስላል፣ አንዱ መልአክ አውሬ ወይም ደግሞ አንበሳ ይመስላል ብሎ ሲናገር የመላእክት እኮ ባህሪያቸው እኮ እንደዚህ ሆኖ አይደለም እኮ። መላእክት ከሰው ልጅ ምልጃና ጸሎት ጠብቆት አልፈው ለአሞራውም፣ ለእንስሳውም፣ ለአራዊትም ለሁሉም የሚማሉ ስለሆነና የሚጸልዩ ስለሆነ እኮ ነው። ሌላ እኮ አይደለም። በዚህ ይገልጽላቸው እኔ ብቻ አይደለም የምጠብቃችሁ፣ እኔ ብቻ አይደለም የምረዳችሁ፣ መላእክት እንኳን ስለናንተ ብለው በተለያየ አምሳል እንግዲህ በአራት ላይ የከፈላቸው ስነ ፍጥረትን በሙሉ ገጸ ሰብ አለ፣ ገጸ አንበሳ አለ፣ ስለ አራዊት ነው። ገጸ ንስር አለ፣ ከዚያ ደግሞ ገጸ ላህም አለ። እንስሳትን የብቻ ደቂቀ አዳምን የብቻ አራዊትን የብቻና አንስርተ አዕዋፍን ደግሞ የብቻ አድርጎ ያስቀምጣቸው። በአራት ተከፈለና አራቱን ስነ ፍጥረት ደግሞ 22 ስነ ፍጥረት በአራት ከከፈለ ከመላእክት ውጭ ማለት ነው 21 ስነ ፍጥረት በአራት ገጽ ከፈለና የመላእክትን ምልጃ በአራት አስቀመጠው ማለት ነው። ስለዚህ አሁን ገጸ አንበሳ ስንል ለአራዊት የሚማልድ ነው ማለት ነው። በጊዜው ሳሩን፣ ውሃውን አጠቃላይ የሚያስፈልጋቸውን ነገር እግዚአብሔር በጊዜው እንዲመግባቸው እንዲሰጣቸው ከተለያዩ ነገሮች የሚጠብቃቸው ለማድረግ ሶልም እንደዚያው ተመሳሳይ እንደዚያው አይዋፍም እንደዚያው አልህምትም እንደዚያው እንስሳትም ማለት ነው። በዚህ መንገድ የሚልሙላቸው ማለት ነው። ስለዚህ የመላእክት ምልጃ እግዚአብሔር ሙሴን መላእክቴን በፊትህ እልካለሁ እሰዳለሁ ብሎ ሲናገረው የመላእክት ምልጃ ለ22 ፍጥረት ሁሉ ነው ብሎ ሲነግረው ነው ማለት ነው። ይህንም እንደነገርኳችሁ በዮሐንስ ራእይ ላይ 4:8 ላይ ሕዝቅኤል ትንቢተ ሕዝቅኤል ምዕራፍ 1 ቁጥር 1 ጀምራችሁ ሙሉም ስታነቡ ታገኙታላችሁ። ትንቢተ ሕዝቅኤል ምዕራፍ 10 ላይ መጽሐፈ ሄኖክ በሙሉ ስታገኙት የነዚህ የመላእክትን ገጽ በዚህ መንገድ እናገኘዋለን ማለት ነው። ይሄ ብቻ አይደለም። እንዳውም እንዲህ ይላል ማቴዎስ ምዕራፍ 18 ቁጥር 10 ላይ እንዲህ ቃል ታገኙታላችሁ። የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ እንዲህ ይላል ወቁ ታስተሐቅርዎ ለአሃዱ እምሉ ንዑሳን እለ ያምኑ ብየ ይላል። በእኔ ከሚያምኑ ከታናሾቹ አንዱን እንኳን እንዳትንቁት እንዳታቃሉ ትወቁ ይላል። ከዚያ ይቀጥልና እብለክሙ ከመላእክቲሆሙ በሰማያት ወተራ ይሬዩ ገጾ ላውየ ዘበሰማያት ያስቀምጣል። እውነት እላችኋለሁ በሰማይ የሚኖሩ መላእክት ወይም ደግሞ ጠባቂ መላእክቶቻቸው በሰማይ የሚኖሩ የሰማይ አባቴን ፊት ሁልጊዜ እንደሚያዩ እንደሚማልዱ አታውቅም ብሎ ያስቀምጣል። አያችሁ ወይም ደግሞ እንደሚማልዱ እነግራቸው ብሎ ያስቀምጣል። ስለዚህ በእኔ ከሚያምኑት ወይም ደግሞ ከታናሹ አንዱ እንዳትንቁ እንዳታቃሉ ካለ በኋላ የእነዚህ ሰዎች ጠባቂ መላእክት ዘወትር በእግዚአብሔር ፊት ይቆማሉ። ለምን ካሉ ለማዳን ነው ማለት ነው። ለማዳን ነው ማለት ነው። ስለዚህ የመላእክት ምልጃ ለሁሉም ስነ ፍጥረት ነው እንጂ ለየገሌ አይደለም። አሁን ያመነው ኦርቶዶክስ ብቻ የሚጸለይለት ያላመነው ኦርቶዶክስ የማይጸለይለት ማለት አይደለም። መላእክት እንግዲህ ጥበቃው ይለያያል። በነገራችን ላይ ምልጃው ይለያያል። እንደየግብሩ ነው የሚማልድለት። ነገር ግን እግዚአብሔር በነገረ መስፈርት አንፍሶ ነፋስን አንፍሶ ውሃትን አፍስሶ ዝናባትን አዝንሞ የሚያበቀውን ወይም ደግሞ የሚመገውን ስነ ፍጥረት በአጠቃላይ መላእክት ሁሉ ይጸልዩለታል ማለት ነው። እንደውም እንዲህ የሚል ኃይለ ቃል እናገኛለን። የይሁዳ መልእክት 1:9 እናገኛለን። የይሁዳ መልእክት ምዕራፍ 1:9 እንዲህ የሚል ቃል እናገኛለን። ወሚካኤልኒ ሊቀ መላእክት አመይታው ለሰይጣን በእንተስጋው ለሙሴ ይታበለ ቃለ ጽርፈት ይንበብ አላ የሎ ይስከ እግዚአብሔር ይላል። የመላእክት አለቃ ቅዱስ ሚካኤል ስለ ሙሴ ሥጋ ከሰይጣን ጋር በተነጋገረ ጊዜ የስድብ ቃል ሊናገር አልደፈርም ብሎ ያስቀምጣል። በደንብ አስታውሱ። የመላእክት አለቃ ቅዱስ ሚካኤል ስለ ሙሴ ሥጋ ከሰይጣን ጋር በተነጋገረ ጊዜ የስድብ ቃል ሊናገር አልደፈርም። ካዲያ ምን አልካርከኝ እግዚአብሔር ይስከ እግዚአብሔር ይጣል እግዚአብሔር ይፈድብ ብሎ ተናገረኝ ብሎ ያስቀምጣል። በደንብ አስታውሱ። እንግዲህ ቅዱስ ሚካኤል
ስለ ሊቀ ነቢያት ስለ ሙሴ ሥጋ እየተናገረ ነው። በመጽሐፍ ቅዱስ ላይ ጥቅል ሐሳብ የተቀመጠ ሊያታገኝ እናገኘዋለን። ስለዚህ ቅዱስ ሚካኤል ስለ ሙሴ አጽም እንኳ ይህን ያክል የሚጨነቅ ከሰይጣን ጋር የሚከራከር የሚሟገት ክፉ ቃል የማይናገር የሚማልድ ከሆነ የመላእክት ምልጃ ለ20ቱ ንፍረት እንደሆነ መገንዘብ ይጠበቅብናል ማለት ነው። ይጠበቅብናል። ሄኖክም እንዲህ ይላል። በጣም በሚገርም ሁኔታ ሄኖክ እንዲህ ብሎ ይገልጸዋል። ሚካኤል አሐዱ መላእክት ቅዱሳን ይላል። ከቅዱሳን መላእክት አንዱ ቅዱስ ሚካኤል ነው ይልና እስመ በዲበ ሰብ እስመ በዲበ ሰናይት ለሰብ ታዛዚ ዲበ ሕዝብ ያስቀምጣል። ለሰው ልጅ በመልካም ነገር ላይ ሁሉ የሚታዝና የሚያገለግል ነው ብሎ ያስቀምጣል። መጽሐፈ ሄኖክ ምዕራፍ 6 ቁጥር 5 ታገኙታላችሁ። ከቅዱሳን መላእክት አንዱ ቅዱስ ሚካኤል ነው። የቅዱስ ሚካኤልም ግብሩ ምንድነው ካልከኝ ለሰው ልጆች በመልካም ስራዎቻቸው ሁሉ ለሰው ሁሉ የሚታዘው ብሎ ያስቀምጣል። በመልካም ስራዎቻቸው ላይ በደም ያስቀምጣል። ከዚያ ይቀጥልና ሰረቃኤል አሐዱ መላእክት ቅዱሳን ዘመናፍስተ ይጓለም ያው ከቅዱሳን መላእክት አንዱ ሰረቃኤል በሰው ልጅ ነፍሳ የተሾመ ነው ብሎ ያስቀምጥና ዘመናፍስተ ይሃጥኡ ነፋስ ወይም ደግሞ እስትንፋስ አጠው ለሚሰቃዩ ሰዎች የሚማድና የሚጸልይላቸው ሰረቃን የሚባል መልአክ አለ ብሎ ያስቀምጣል። ይሄም እዚያው ትንቢተ ሄኖክ ምዕራፍ 6 ቁጥር 5 ታገኙታላችሁ። ስለዚህ ቅዱስ ሚካኤል በሰው ልጅ መልካም ስራ ላይ ሁሉ የሚላክና የሚታዝ የሚያገለግል ከሆነ ሰረቃን የሚባለው መልአክም ደግሞ በሰው ልጆች ነፍስ ላይ ነው የሚለው ሰይጣን ለሚያሰቃያቸው ነፋስ ወይም ደግሞ እስትንፋስ አጥተው ለሚሰቃዩ ሰዎች አእምሯቸው ላጡ ሰዎች የሚማልክ መላእክት አንዱ ነው ብሎ ካስቀመጠ የቅዱሳን መላእክት ምልጃ ለሰው ሁሉ እንደሆነ እንረዳለን እናውቃለን ማለት ነው። ስለዚህ እግዚአብሔር ሙሴን መላኬ በፊት ይሄዳል ብሎ ሲነግረው ለ22ቱ ስነ ፍጥረት የሚማልድ ቅዱስ ሚካኤል በአንተ ፊት እየሄደ ከኔ ጋር እያማለደ በጎ ደረግ ያደርጋል ማለት ነው። ስለዚህ ለሰው ልጅ በክፉ ጊዜም ቢሆን በመልካም ጊዜ ቢሆን የመላእክት ጸሎትና ምልጃ ተራድኦት ሊለዩ አይችልም ማለት ነው። በዚህ ላይ በደንብ ማወቅ አለብን። ከመላእክት ጠብቆት ከመላእክት ምልጃ መውጣት የሚችል ሰው አለ ወይ? አለው? የለም። ከኦርቶዶክስ ውጭ ያለ ቢሆን እንኳን እያንዳንዱ ስነ ፍጥረት ከመላእክት ምልጃና ጠብቆት ሊወጣ አይችልም። ምክንያት ላንሳላችሁ። የእግዚአብሔር መጋቢነቱ ይከፈልበታል? አይከፈልበትም። ለምን ካላችሁኝ በጣም ማቴዎስ ወንጌል ምዕራፍ 5 ታገኙታላችሁ። እስመ ውእቱ ያሰርቅ ፀሐይ ለብርሃን ወይኩያን ብሎ ያስቀምጣል። እግዚአብሔር ቸር ነውና ለክፉም ለደጉም ፀሐይን ያወጣል፣ ወያዘንም ዝናብን ለጻድቃን ወኃጥአን ለኃጥአንም ለጻድቃንም ዝናብን ያዘንባል ብሎ ያስቀምጣል። በደንብ አስታውሱ። እግዚአብሔር ቸር ነውና ፀሐይን ለሁሉ ለጻድቃንም ለኃጥአንም ለክፉም ለደጉም ለአማኒውም ለኢአማኒውም ፀሐይን ያወጣል ዝናብን ያዘንባል ብሎ ይናገራል። ማቴዎስ ወንጌል ምዕራፍ 5 ታገኙታላችሁ። ስለዚህ እግዚአብሔር ለክፉም ለደጉም ለኃጥኡም ለጻድቁም ለአማኒውም ለመናፍቁም ለካህዲውም ለአማኒውም ፀሐይን ዝናብን በየጊዜው የሚመግብ ከሆነ በእግዚአብሔር መግቦት ደግሞ ትልቅ ድርሻ ስላላቸው የሰው ልጅ በሙሉ ከመላእክት ጠብቆት ይርቅና ሊለይ አይችልም ማለት ነው። ሊለይ አይችልም። ከመላእክት ጠብቆት ከመላእክት ምልጃ ከመላእክት ተራዳይነት ራሴን አገላለሁ የሚል ከሆነ እግዚአብሔር አይመግበኝም ማለት ነው። አይመግበኝም ማለት ነው። ስለዚህ ማንኛውም ስነ ፍጥረት ከመላእክት ምልጃና ጠብቆት ሊወጣ አይችልም። አጋጣሚ ሆኖ ግን ላይጠቀምበት ይችላል። ልክ እግዚአብሔር ክሂሉን ኃይሉን ጽንነቱን ሁሉም ማወቅን ሃይማኖትን ምግባርን መዳኛውን ሰጥቶ ሰው እንዳልተጠቀምበት ሁሉ ስጋው ደሙ ሰጥቶት ጥምቀቱን ሰጥቶት ልጅነቱን ሰጥቶት ቅዱሳን አባቶቻችን መታች ሰጥቶት መከም ሰጥቶት እንዳልተጠቀምበት ሁሉ በባችን ላይ ተጠቀምበት ይችላል። ነገር ግን እግዚአብሔር በኃጥእም በጻድቅም ላይ ዝናምን የሚያዘንብ ፀሐይን የሚያወጣ ክፉ ደግ ሳይል የሚመግብ በቸርነት የሚመግብ ከሆነ ያንን ደግሞ የሚያደርጉ መላእክት ናቸው። በነገራችን ቅድም ነግራቸዋለሁ። የደመና መልአክ አለ፣ የውሃ መልአክ አለ፣ የነፋስ መልአክ አለ። ውሃው የሚቋጠረው ከውቅያኖስ ነው። የነፋሱ መልአክ ነፋሱን ያቀርባል፣ የደመናው መልአክ ደመናውን ያቀርባል፣ የውሃው መልአክ ውሃውን ይቀዳል። ይህን ካደረገ በኋላ የነፋሱ መልአክ ነፋሱን አምጥቶ ደመናውን ይቀበልና ወደዚህ ዓለም እንዲመጣ ያደርጋል። የደመናው መልአክ ደግሞ ደመናውን ያቀርባል። የውሃው መልአክ ደግሞ ውሃውን ከውቅያኖስ ጨልፎ ቀርቶ በደመናው ላይ ያስቀምጣል። እንደዚህ አድርጎ ነው ዓለም የሚመግባት እግዚአብሔር። ስለዚህ
መላኩ ከውቅያኖስ ላይ ውሃ ቋጥሮ በደመና የሚያመጣ በነፋስ ቋጥሮ የሚያመጣ ከሆነ መላእክት ከውቅያኖስ ላይ ውሃ ቆጥረው አመጣው እያፈሰሱለትና እያዘነሙለት መላእክት አይራዱኝም፣ አይጸልዩኝም፣ አይጠብቁኝም ቢል ሰው ሞኝነት ነው ማለት ነው። ይህ ማለት ነው በገንዛ ስልጣኔ፣ በገንዛ ፈቃዴ፣ በገንዛ ኃይሌ ከውቅያኖስ ዝናብ ጨልፌ ከሰባቱ መሳቅ ወይም ከአራቱ መሳቅ ነፋስ አንፍሼ ፀሐይን ከምስራቅ በምዕራብ ከምዕራብ በምስራቅ አውጥቼ አግብቼ ከዋክብትን አውጥቼ አግብቼ የምመገብ ራሴ ነኝ ብሎ ሊያሳይ ይገባዋል ማለት ነው። ያሳይ ይገባዋል። ስለዚህ ከመላእክት ምልጃና ጠብቆት ማንኛውም ሰው ሊርቅ አይችልም። ይሄን በደንብ ማወቅ አለብን። ይሄን ሊና የሚረዳው ሰው ግን የእግዚአብሔር ሕሊና ያደረበት ነው። ቅዱስ ጳውሎስ እንደነገር መቁርስ መልእክቱ ላይ እኛ ግን የክርስቶስ ሕሊና አለን ብሎ እንደተናገረ ሁሉ የክርስቶስ ሕሊና ያደረበት ሰው ሊያውቀው ይችላል። እግዚአብሔር ግን አላወቁኝም ብሎ ዛሬ መጠበቁን አይተውም ልትነግሯችሁ። ስለዚህ ማንኛውም ስነ ፍጥረት ከመላእክት ጠብቆት ሊርቅና ሊከላ እንደማይችል ሁሉም ሰው ማወቅና መረዳት ይጠበቅበታል። ይህንን ካልኳችሁ ሶስተኛው መላእክትን መላእክተ ምክሩ ይላቸዋል እግዚአብሔር። በተለይ በገድላት በድርሳናት በተለይ መጽሐፍ ይገኛል። በተለይ ቅዱስ ሚካኤል መልአከ ምክሩ ላይ ይናገርለታል። አሁን ይህን ይዘው አንዳንድ ሰዎች እንዴት የእግዚአብሔር ምክር ፍጥረት ማወቅ ይችላሉ ወይም ደግሞ እግዚአብሔር ዝቅ ብሎ ከፍጡራን ጋራ ከመላእክት ጋራ ምክር ይመካከራሉ ያወጣል ያወርዳል ያስባሉ ምክር ያግዙታል እንዳውም በተለይ ሰማይን ሲፈጥር ምድርን ሲፈጥር ራስ መላእክትን ሲፈጥር ሰውን ሲፈጥር እንስሳትን ሲፈጥር በሚፈጥርበት ጊዜ መላእክት አማክሯቸዋል የእግዚአብሔር ሕሊናው ሐሳቡ ከመላእክት ጋር ይመካከራሉ ብሎ የሚጨነቅ ሰው አለ። እንደዚህ አይደለም። መላእክት ወይም ቅዱስ ሚካኤል መልአከ ምክሩ የምክሩ አለቃ የምክሩ መልእክተኛ የምክሩ አበጋሪ ወይም ደግሞ የምክሩ መጋጫዎች መላእክት የሚላቸው ምንድነው ካላችሁኝ እግዚአብሔር ለሰው ልጅ የሚያደርገውን በሙሉ ላይ ስለሚገልጽላቸው ሌላው አይደለም። እግዚአብሔር ቀናልን በልብ የመከረውን በልቡ ያሰውን ያወጣውን ያወረደውን ያንን ምክሩን ለመላእክት ገጻቸው መላእክት በሰው ያመጣው ስለሚያቀበሉ ሌላው አይደለም። ስለሚያቀበሉ እኮ ነው እንጂ እኮ እንዲላ ሮሜ ምዕራፍ 11:34 ታገኙታላችሁ። ምን ያምርናው ለዜሮ ምን ተማከሩ ምን ለቀሆ ምን ተፈርዶ ያስቀምጣል። እንደዚህ አይነት ሕሊና ሐሳብ ማን ያውቃል? ማንስ ይመክራል ወይስ ይማከራል? እግዚአብሔርስ ምክር ያበደረ ምንስ ምክር የተቀበለው ማን ነው ብሎ ያስቀምጣል ቅዱስ ጳውሎስ። እስመ ኩሉ ምን ይሁ ወኩሉ በእንተ ኩሉ ብሎ ያስቀምጣል። ሁሉ ከእርሱ ሁሉ ለእርሱ ሁሉ በእርሱ ነው የሚወለት ማማክ ነው ያስቀምጣል። ስለዚህ የእግዚአብሔር ሕሊና ሐሳብ ምክር የሚያውቅ የለም፣ የሚመካከረውም የለም፣ ምክርም የሚያወደውና የሚቀበለው የለም። ሁሉ ከእርሱ ሁሉ በእርሱ ሁሉ ለእርሱ ጸንቶ የሚኖር ነው ብሎ ያስቀምጣል። ሮሜ 11:34 ታገኙታላችሁ። ስለዚህ የእግዚአብሔርን ሕሊና ሐሳብ እኮ የሚያውቅ የለም፣ እውነት ነው። ምክንያቱም ከሦስቱ አካላት በቀር የእግዚአብሔርን ምክር ማወቅ የሚቻለው የለም። ነገር ግን ደግሞ እግዚአብሔር በቸርነቱና በይቅርታው በርኅራኄው ለሰው ልጅ ለመላእክት የሚያደርግላቸውን መልካም ነገሮች ሁሉ ለመላእክት ይገልጽላቸዋል ማለት ነው። በጣም ሰው ግን መጽሐፍ ቅዱስ አለማንበቡ የሚረዳው በዚህ ነው። በደንብ አስታውሱ። እግዚአብሔር ወደ ኖህ መጥቶ ነግሮታል። ወደ ዘፍጥረት ታገኙታላችሁ። ራሱ ልጅ ታገኙታላችሁ። ምን ነግሮታል እግዚአብሔር ለኖህ ዓለም በነፍሯ እንድትጠፋውና መርከብ ስራ ብሎ ነግሮታል አይደል? ይሄ ዛሬ በልቡ የመከረው ምክር ነው። ዓለም ሲወነጅል ሲያምስ ዓለም ሲያጠፋ እግዚአብሔር ለኖህ መላእክቱን ላከና እንዲልኩት አድርጓል ማለት ሱሪያን የሚባል መልአክ ላከለት ማለት ነው። ይህን ነው ካላችሁኝ ዓለም ያላወቀውን የእግዚአብሔር ምክር የእግዚአብሔር ረቂቅ ጥበቡን የእግዚአብሔር መዓቱን መቅሰፍቱን በመላእክት በኩል ለኖህ መጥቶ ነግሮታል ማለት ነው። ኖህ የዓለምን ጥፋት በመላእክት በኩል የሚነገረው ከሆነ እግዚአብሔር በልቡ የመከረው ለመላእክት ግልጻችሁ ማን ይደንቃል? አይደንቅም አይደል? ስለዚህ የሰባ ትካትን መጥፋት እግዚአብሔር በመላእክት በኩል ለኖህ ተነገረው። እግዚአብሔር ደግሞ የሰባ ትካትን መጥፋት የመከረው ምክር ለመላእክት ቢገልጽላቸው ወደ ነው ጉዳዩ ምንም አይደለም። ይሄ ብቻ አይደለም። እግዚአብሔር ለአብርሃም የሰዶምና የገሞራ መጥፋት ነግሮታል አይደል? ይያብም ቁሌ ብሏል። እንደው ከወራጀ ከአብርሃም የማደርገው ነገር አልሰውሮም ያለ ወደ ዘፍጥረት ማፍረጥ ታገኙታላችሁ። ከወዳጀ ከአብርሃም የሰዶምን የገሞራን የሰዮን የአዳማን ጥፋት ሊሰውረው አይገባም። ከወዳጅ ምክር ሊሰውሩት አይገባም። ስለዚህ መንገድ አይገባኛል ብሎ እግዚአብሔር ነግሮታል አይደል? የሰዶምና የገሞራን ጥፋት እግዚአብሔር ለአብርሃም ከነገረው ለሎጥ ከነገረው እግዚአብሔር የሰዶምና የገሞራን ጥፋት የመከረው ምክር ለመላእክት ቢገልጽላቸው ምንድን ነው ጉዳዩ? ምንም አይደለም። ሌላም አለ። ለሙሴ የገለጸ የግብፃውያን ጥፋት አለ። ሙሴን ወደ ግብፅ ሲልከው አይ ሙሴ ማን ነው ፈርዖን አምጾብኛል እስራኤልን ማለክም ብሎ ተናግሯል።
ስለዚህ የሚሰማ ከሆነ እና ንገረው፣ የማይሰማ ከሆነ ግን እንዲህ ያደርጋለሁ፣ ጓጉንቸር አመጣለሁ፣ በረዶ አዘንባለሁ፣ ዝናብ አዘንባለሁ፣ በኩር አጠፋለሁ፣ ገላለሁ፣ ግብፃንን በባህር አሰጥማቸዋለሁ ብሎ ነግሮታል አይደል? እግዚአብሔር በግብፅ ላይ ያደርገው በልቦናው የመከረው ምክር ለሙሴ ከነገረው እግዚአብሔር ለዓለም የሚያደርገው ምክር ለመላእክት የሚነግራቸው ምንድነው ጉዳዩ? ስለዚህ መላእክት የምክሩ አበጋዞች አለቆች የሚላቸው እግዚአብሔር ምክሩን የሚገልጽላቸውና ምክሩን በመላእክት በኩል ለሰው ልጅ የሚያደርሰው ስለሆነ ማለት ነው። ይሄን በደንብ ማወቅ አለብን። ስለዚህ መጽሐፍ ቅዱስ አነበብን፣ ተረዳን፣ አወቅን የሚሉ ሰዎች እንዲህ መላእክት እኮ የዚያ አማካሪዎች ናቸው ይላል መጽሐፍ እያሉ ይደንቃሉ። የዚያ አማካሪዎች መላእክት ብቻ አይደሉም፣ ቅዱሳንም አሉ። እነ አብርሃም ተማክረውታል፣ እነ ሙሴ ተማክረውታል፣ እነ ሕዝቅኤል ተማክረውታል። በደንብ አስታውሱ። የሰናክሬምን ጥፋት ከሰናክሬም ሰው ለማን የነገረው? ለሕዝቅኤል ሰለም የነገረው እንዴት? የእስራኤልን ከፋስ መውጣት ከፋስ ሰው ለማን የነገራቸው? ለሌላ ሰለም የነገራቸው እንዴት? ለነ ዘካርያስ ሰለም የነገራቸው እንዴት? ለነ ሕዝቅኤል የነገራቸው እንዴት? ስለዚህ እግዚአብሔር ለሰው ልጅ የሚያደርገውን ነገር ለሰው ልጅ ወርዶ የሚያናግር ከሆነ የመከረው ከመላእክት የሚገልጽላቸው ምንድነው ጉዳዩ? ስለዚህ መጽሐፍ ቅዱስ አለማወቅና አለመረዳት የመላእክትን የምክሩ አበጋይ የምክሩ ባለሟል የምክሩ መገለጫዎች የሆኑት መላእክትን ሰው ሊንቅ ይችላል ማለት ነው። ይህ ስንፍና ነው። አንድ ቃል እንገራቸው እና በጣም በሚደንቅ ሁኔታ በሚገርም ሁኔታ የክርስቶስ ሰው መሆን በጣም የሚደንቅ ምስጢር ነው። ዓለም ሊያውቁ ያልቻለ መላእክት ሊያውቁት ያልቻሉ ነቢያት ሊያውቁት ያልቻሉ ብዙ አበው መካተ ክብሩ ሊያውቁት ያልቻሉ የክርስቶስ ሰው መሆን አለ። እንዴት ሰው እንደሚሆን ማለት ነው። ይህን ገጽ ለማለት ለቅዱስ ገብርኤል ይገለጽለት የሉቃስ ወንጌል ምዕራፍ 1 ቁጥር 6 ታገኙታላችሁ። ምንድነው የሚለው? ወበሳድስ ወር ተፈነወ ገብርኤል መልአክ እምኀበ እግዚአብሔር ኀበ አሐቲ ድንግል እንተ ስማ ናዝሬት ብሎ ያስቀምጣል። በስድስተኛው ወር ቅዱስ ሚካኤል እዚያ ወደ ናዝሬት ወደምትባል አገር ወደ አንዲት ድንግል ላከ ብሎ ያስቀምጣል። በደንብ አስታውሱ። ዘንቅ ማለት ምንም ነው። ግላ ቦታ ላይ ሳስቀምጠው ምክር ይለዋል። እንግዲህ የክርስቶስ ሰው መሆን ዓለም ሳይፈጠር ገና ከመፈጠሩ የተሸሸገ ምስጢር ምክር ነበረ። ነገር ግን እግዚአብሔር ጊዜው ሲደርስ ለቅዱስ ገብርኤል ምን አድርጎ ነገረው ማለት ነው። ሰው እንዲሆን እና ንገራቱ ላከው ማለት ነው። ሚካኤል ያውቅም፣ ሌሎች መላእክትም ያውቅም። 5500 ዘመን ተሰውሮ የነበረ የክርስቶስን ሰው መሆን ለቅዱስ ገብርኤል ነው የገለጸለት። ስለዚህ ቅዱስ ሚካኤል መልአከ ምክሩ መላእክተ ምክሩ እያለ የምክሩ መላእክት እያለ ሲናገራቸው እግዚአብሔር በልቦናው ያሰበውን ምክር ለመላእክት ገልጾ መላእክትም ለሰዎች ስለሚያደርሱ ማለት ሌላ እኮ አይደለም። እንግዲህ ከስጋው ከክርስቶስ ሰውን የበለጠ ምስጢር የተሸሸገ ምስጢር የለም። እንዴት ሰው እንደሚሆን የዚያ ልጅ መጥቶ ከስጋሽ ጋር ነፍስ ሰውና ብሎ መናገር በጣም እጅግ የረቀቀ ምስጢር ነው፣ የረቀቀ ምክር ነው። ይህንን እግዚአብሔር ለመላእክት ገልጾላቸዋል። እመቤታችን እንኳን በኋላ ነው ከቅዱስ ገብርኤል የሰማቸው። ስለዚህ መላእክተ ምክሩ ወይም ቅዱስ ሚካኤል መልአከ ምክሩ እያለ ሲናገር መጽሐፍ ቅዱሳዊ ነው። የሰባ ትካትን ጥፋት ከሰባት ትካት ሰው ለኖህ እንደገለጸለት የሰዶምን የገሞራን የሱዳማን የአስባዮን ጥፋት ከነዚህ ሰዎች ሰውሮ ለአብርሃም ለሎጥ እንደገለጸላቸው የግብፃውያንን ጥፋት ከግብፃውያን ሰውሮ ለሙሴ እንደገለጸለት የሰናክሬምን ጥፋት ከሰናክሬም ሰውሮ ለሕዝቅያስ ለኢሳይያስ እንደገለጸላቸው የፋርስያውያን ጥፋት ከፋርስያውያን ሰውሮ ለነ ሕዝቅኤል ለነ ሄኖክ ለነ ዘካርያስ እንደገለጸላቸው እግዚአብሔርም ለሰው ልጅ ሊያደርግ የመከረው ምክሩን ለመላእክት ሊገልጽላቸው ምን ነው የሚደንቀው። ስለዚህ መላእክተ ምክሩ ሲባሉ እግዚአብሔርን እንዲህ ብታደርግ መልካም ነው፣ እንዲህ ብታደርግ ጥሩ ነው፣ እንዲህ ብታደርግ ጥሩ ነው እያሉ የሚያማክሩ ማለት አይደለም። እግዚአብሔር በልቦናው ያሰበውን ያወጣውን ያወረደውን ምክሩን ለመላእክት ነግሯቸው መላእክት ደግሞ እንዲፈጽሙ ማድረግ ነው። ስለዚህ መላእክተ ምክሩ መልአከ ምክሩ ሲባል እግዚአብሔር ምክሩን የሚገልጽባቸው እንደሆነ ማቅረብ ይጠበቅብናል። ስለዚህ ዛሬ ነብዩ ሙሴ መላእክቴን በፊትህ እሰዳለሁ ብሎ ሲናገር እነዚህ መላእክት ስልጣናቸው በሰማያት ላይ ሁሉ እንደሆነ ምድራቸው ደግሞ ለሁሉ እንደሆነ መላእክተ ምክሩ እግዚአብሔር በልቡ ያሰበውን ሁሉ የሚገልጽላቸው እነርሱ እንደሆነ ሲቀጥም ደግሞ ከመላእክት ጠብቆትና ምልጃ ማንኛውም ስነፍጣት እንደማይወጣ በደንብ ተገንዝበናል ማለት ነው። ስለዚህ ዛሬ ይህን ትምህርት የሰማን ሁላችንም ኦርቶዶክሳውያን መላእክት ሲባሉ እንዳው ዝም ብሎ እንደ ተራ ሰው እንደ ተራ ስነፍጣት አይደለም እናስባቸው። ንጉሥ ሀገሩን፣ ዜጎቹን፣ ወገኖቹን፣ ህዝቦቹን በሰራዊት እንደሚጠብቀው ሁሉ እግዚአብሔር ማለት የሚጠብቀው በመላእክት ነው። በየትኛው መንገድ ማለት ይሄን ማወቅ አለብን። በየትኛው መንገድ ከሰማይ እስከ ምድር በአራቱ ማዕዘነ ዓለም ያለ ስነፍጣት በሙሉ የሚጠብቀው በመላእክት ነው። የንጉሥ ኃይሉ
የንጉስ ካህንነቱ በሰራዊት እንደሚታወቀው ሁሉ የእግዚአብሔርም ኃይሉና ካህንነቱ የሚታወቀው በቅዱሳን መላእክት ነው። ስለዚህ አንድ ንጉስ እንኳን አንድ ተራ ንጉስ እንኳን ህዝቡን ሰራዊቱን ማን ነው ወገኑን የሚጠብቀው በሰራዊት ከሆነ እግዚአብሔርም ደግሞ የሚጠብቀው በመላእክት ነው ማለት ነው፣ በመላእክት ነው። ስለዚህ ሁላችንም ኦርቶዶክሳውያን ይሄን ትምህርት ሰማ ሁላችንም መላእክት ከእግዚአብሔር በታች እኛን ለመጠበቅ እኛን ለማማለድ ለኛ ደግሞ ምክር ለማድረግ የተሾሙ መላእክቶች እንደሆኑ ማወቅ መረዳት ይጠበቅብናል ማለት ነው። ስለዚህ በኦሪት ዘጸአት ላይ በነበረን ኃይለ ቃል እነሆ መላኬን በፊትህ እሰዳለሁ ብሎ ታላቁ ነቢይ ቅዱስ ሙሴ ተናግሯልና ሁላችንም እግዚአብሔር በኑሯችን፣ በትዳራችን፣ በስራችን፣ በምስራች ስራዎች ሁሉ እግዚአብሔር መልአኩ በፊታችን እንዲሄድ እግዚአብሔር ይፍቀድልን፣ ይቆየን።